የምትሳደቡት የምታንቋሽሹት የማንንም ምእመን የለም። አይቻልም፣ አይቻልም። ስለ አኢሻ የምታወራ ከሆነ ስለ ድንግሏን አውራ። አኢሻ ለምንድን ነው በ9 ዓመቷ ያገባችው ብለህ የምታወራ ከሆነ ከ1400 ዓመት በፊት ለምንድን ነው ከ2000 ምናምን ዓመት በፊት ድንግል ማርያም በ10 ምናምን ዓመቷ እግዚአብሔር ብለህ የምትለው አንተ የምትለው በሆዷ ገብቶ ድንግልናን መርጦ በወንድ ልጅ ማህፀን ወጥቶ ወንድነትን ተጠይፎ ለምን በወንድነትን ወጣ? በቃ ጥያቄ ነው። ለምንድን ነው ያሰቃያት? ጥያቄ ነው። መልሰው። ለምንድን ነው የፈጠራትን ህፃን ልጅ ያሰቃየው? ለምን ህፃን ልጅ ለምንስ ድንግልና መረጠው? ለምንድን ነው የመረጠው? ለምንድን ነው እግዚአብሔር ድንግልናን የመረጠው? ምን ይሰራለታል? ድንግልናዋ የተበጠሰ የፈረሰን የእርሱ ፍጡር ናቸው። በቃ አለቀ። ለምንድን ነው ድንግል ያልሆነ ሴትን የሚጠየፈው ነው? ለምን ተጠየፈው? ይመቸዋል ድንግልና ልትለኝ ነው? እናንተ በምትሄዱበት ልክ ሰው ከሄደ እናንተ ውስጥ ስንት ጉድ ነው ያለው? የእናንተ ጓዳ የተሸከመው ብዙ ጉድ ስላለ እሱን እንዳይወጣ ዝም ብላችሁ ስብከት መጽሐፍ ቅዱስን ብቻ ነው ማስተማር ያለበት። ትውልድ ካለበት ጥመት ካለበት ድንቁርና ካለበት ጥላቻ ወንጌልን አስተምሩት፣ መጽሐፍ ቅዱስን አስተምረው ስበኩት። እነንትና እንደፈለጉ ይሁኑ። ምን አገባ ስለነንትና? ምንድነው የሚያገባቸው ስለነንትና? ምንድነው የሚያገባቸው ስለነንትና ሚስት ስለነንትና ነብይ? ምን ያገባቸዋል? ምን አገባ አንተ? በግድ ተከተለው ያለ ሰው አለ? ካልፈለግ ካለ መከተል ነው። ያስገደደ ሰው የለም። የምትከተለው ነው። ስለሱ መረዳት አለብህ መጀመሪያ ነው። አንተ የተሸከምከውን መጽሐፍ በእርግጥ ማንነቱ ያልታወቀ መጽሐፍ ተሸክመ እየተንገራገድክ ስለነንትና በእነንትና መሳደብ በእነንትና ስድብ ውስጥ እነንትናን እያንቋሸሽክ ያንተ እውነት የምታደርገው ሃይማኖት አይኖርም። ይፈተሻል። አሁን ይታያል። አሁንም መጽሐፍ ቅዱስ ይታያል። ንጽጽር የሚባለው ነገር እንዲጠፋ ነው አይደል የምትሰሩት? ንጽጽር የሚባለው ነገር እንዲጠፋ ነው አይደል? እንዲቀር ነው አይደል የምትሰሩት የምትጥሩት? ትውልድ ከእውቀት እና ከንግግር ሜዳ ልታርቁት ነው። በጥላቻ መርዛችሁ ልታጠፉት ነው፣ ልታስቀሩት ነው። አይቻልም። ይቀጥላል። የፈለከውን ብታደርግ እንደፈለከው ብትሳደብ አይቻልም፣ አይቀርም። ገና ይገለጣል መጽሐፍ ቅዱስ። ስለዚህ አንተም ወደ መጽሐፍ ቅዱስ ተመልሰህ እዛ ጋር የሚመላለሱ ሰዎች እንዴት አድርገህ ማስተናገድ እንዳለብህ መጀመሪያ መሰልጠንና ማወቅ ያለብህ አንተ ነህ። ውጣ ከስድብ። ምን አገባ? ሙስሊሞች እንዲህ ናቸው፣ ነብዩ መሐመድ እንዲህ ናቸው፣ እስልምና በውሸት ነው የሚቀጥለው፣ እስልምና ሴቶች መብት የላቸው። ምን አገባ? እስልምና እንደዚህ ነው እያልክ እያስፈራራ ትውልድ እዛ ጋር እንዳይገባ ነው። ሌላ ምንም ምክንያት የለም። ምን ምክንያት አለ? ምን አገባችሁ? ካልሆነ ስለራሳችሁ ሃይማኖት ነው መስበክ ያለባችሁ። እናንተ ሌቦች ስለ ራስህ ሃይማኖት ነው መስበክ ያለብህ። ስለ ድንግል ማርያም እንዳይወራ ነው ስለ አይሻ የምታወራው ሁሌ። ስለ ርብቃ እንዳይወራ ነው ስለ አይሻ የምታወራው። ገና ይወራልሃል። እኩል ለማድረግ ነው። አይሆንም። በቃ አንተ ጋር ያለው አምላክ ሰው ሆነ የሚለው ያንተ መሰረት ነው። እናንተ ጋር አምላካቸው እጅ አለው፣ እግር አለው፣ ምናምን አለው፣ ልብስ አለው። የለም፣ አይቻልም። እኩል ለማድረግ ነው። ከዛ እንደፈለክ ልትሆን ነው። ስለምትሸማቀቅበት እኮ ነው። አምላክ ሰው ሆነ የሚለውን ስለምትሸማቀቅበት የእነንትናም እንዳንተ አይነት ልታደርግ እኮ ነው። እንዳንተ በቃ አምላክም ሰው ነው ልትል ነው። አይቻልም፣ አይሆንም። እናንተ ጋር ያለው አምላክ ሰው ሆነ የሚለው። ስለዚህ የምትጠየቅ ከሆነ እሱ ነው መመለስ ያለብህ መጀመሪያ። የምትጠየቀውን መልስ መጀመሪያ። ክርስትና ውስጥ ሰው እንዴት አምላክ እንዴት ሰው ይሆናል? ለምንድን ነው አምላክ በወንድ ልጅ ቅርጽና እንትን የተወለደው ተብለው ሲጠየቅ እናንተም እኮ እንደዚህ ነው ይላል። ስላሴ የሚባለው ነገር እኮ ማንም የሚገባው ሰው የለም፣ ትክክል አይደለም፣ መጽሐፍ ቅዱሳዊ መሰረትም የለውም ተብለው ሲባሉ እናንተ ጋር እኮ እኛ እያለን ነው የሚያወራው፣ እናንተ ጋርም ስላሴ አለ ከአንድ በላይ እንዳለ ነው የሚያሳየው ይላል። ግን እኮ አንዳንዱ ደግሞ አለፍ ብሎ
ግን እኮ አንድም እኮ ቁጥር ነው። ለምን አንድ ሆነ ይላል እና ስንት ይሁን? ስንት ይሁን? ምን ይሁን? አንድ ለምን ሆነ የምትል ከሆነ ለምን ኖረ ነው። በቃ ኤግዚስት እየሆንክ ነው። አንድ ለምን ሆነ የምትል ከሆነ በቃ ሰው ሁሉ አምላክ ነው ማለት ነው። ብዙ መሆን ካለበት፣ ካልሆነ ደግሞ በቃ አምላክ የለም እያልክ ነው። እናንተ ደንቆሮች። የለም ስላሴን በሌላ ሃይማኖት ውስጥ መፈለግ፣ የክርስቶስ ስቅለትን በሌላ ሃይማኖት ውስጥ መፈለግ፣ በራሳቸውን ማስረዳት ሲያቅታቸው እኮ ነው እኩል ሊያደርጉት። አይ የኛ እግር አለው የኛ አምላክ ጾታው ወንድ ነው እና የእናንተም እኮ እንደዚህ ነገር አለው ይላል። የእናንተ አምላክ እኮ እግር አለው እጅ አለው ምናምን ይላል። ይሄ በጣም ይገርመኛል። በጣም ነው የምስቀው። እንዴ ሙሉ ሰው ሙሉ እኮ ነው ሙሉ ፍጹም ሰው የሚባለው አምላክ እያመለክ የእናንተና እግር አለው እጅ አለው ቢኖረውስ ምን ልትሆን ነው? ቀኝ እጅ አለው ሁለት ቀኝ እጅ አለው ምናምን ቢኖረውስ ነው የምልህ እኔ። ምን ልትሆን ነው? ሰው ነው እያመለክ ያለው እኮ ያንተ ፍጹም ሰው የሚባል የሚራብ የሚበላ የሚጠጣ የሚተኛ የሚደክም የሚያርፍ የሚንቀሳቀስ የሚመላለስ የሚጠፋ ህፃን ልጅ የደከመ ምናምን የሚባል ብዙ የሰው ልጅ ባህሪ የሚገልጸው አምላክ ተሸክመ ስለእናንተና ታወራለህ። አታፍሩ? አትሸማቀቁም? እናንተ ቆሻሾች። ቀጥ ብለህ ዝም ብለህ ሃይማኖትን ነው መስበክ ያለብህ። አይቻልም፣ አይቻልም። ገና ዘረግፍልሃለሁ። ብዙ ጉድ አለ። ጉድ እንዳይወጣ ነው አይደል እንደዚህ የምታደርጉት? ይወጣል፣ ይወጣል። እናንተ መቼም አታውቁም። እናንተ አፋችሁ በከፈታችሁ ቁጥር ደግሞ እኛ እጥፍ አድርገን ነው የምናወራው። ወንድ ልጅ ፐሬድ የሚያይበት ሃይማኖት እየተከተልክ ስለ ሴቶች ሃይማኖት ታወራለህ። ወንድ ልጅ እኮ ነው። ሴቶች ተሳስመው ልጅ የሚወልዱበትን ሃይማኖት እየተከተልክ ስለ ሰዎች ሃይማኖት ታወራለህ። ኢየሱስ ክርስቶስ ከንፈሬን ገልጭጮ ፌንት አስነቀለኝ የሚል ሃይማኖት እየተከተልክ ስለ ሰዎች ሃይማኖት ታወራለህ። የድንግል ማርያም ጡት እነ ክርስቶስ ሰምራ ሲያልቡትና ሲጠቡት ነበር እያልክ የሚለውን ሃይማኖት እየተከተልክ ስለ ሰዎች ሃይማኖት ልታወሩ እናንተ ቆሻሾች። ሰይጣን ከሰው ጋር እያወራ ነበረ እና ለሰይጣን ጋር ከሰይጣን ጋር ምክክር ያደረገ ጻድቅ አባት አለ ብለህ እያወራ ስለ ሰው ሃይማኖት ልታወራ አብርሃም ልጁ እንዲሰቀል ልጁ ምንድነው እንትን እንዲያደርገው ሐሳብ ለእግዚአብሔር ያቀረበው ሰይጣን ነበረ ብለህ እያወራ አንተ ስለ ሰው ሃይማኖት ልታወራ። ኢየሱስ ክርስቶስ እንዲሰቀል ለኛ የተሰቀለው ኢየሱስ የሚባለው እንዲሰቀል ዋና ሚና የተጫወተው ሰይጣን ነው ብለህ እያልክ ይሄ ጥያቄ ሳትመልስ ስለ ሰዎች ሃይማኖት ታወራላችሁ እንዴ እናንተ? የእግዚአብሔር ሐሳብ ሰይጣን ሰርጾ ያውቀዋል ይላል መጽሐፍ ቅዱስ። እንደዛ ነው። እግዚአብሔር ያሰበውን ሰይጣን ለአዳምና ለሔዋን ሲነግራቸው ነበረ ይላል። ስለሱ ሳትመልስ እሱን ሳትመልሱ ስለ ሰው ሃይማኖት ታወራላችሁ እንዴ እናንተ? እንደዚህ እንዳትሆኑ ነው አላላቸውም ሰይጣን? ትክክል ነበረ እኮ። እንደዛ እንዳይሆኑ አስወጧቸው አለ እግዚአብሔር። ስለዚህ ሰይጣን ያውቅ ነበረ። የሲኦል ቁልፍ የነበረው ከሰይጣን ጋር ነው። ምን ይሰራል ከሰይጣን ጋር? ይሄ ሳትመልስ ስለ ሰዎች ሃይማኖት ታወራለህ? ምን ይሰራል? እግዚአብሔር የሲኦልን ሃይማኖት ሰይጣን ሊቀጣበትን ያዘጋጀውን ሲኦል ቁልፉ ለሰይጣን ሰጠው። የምረን ነው። ስለዚህ ሳትመልሱ እናንተ ቆሻሾች ብዙ ጥያቄ አለ፣ ነፍ ጥያቄ አለ። ሰይጣን ጥርስ አለው የለውም ተብሎ አይጠየቅም እንደተባለው ጥያቄ ሲጠየቁ ማለት ብዙ መልስ የሌለው ጥያቄ እናንተ ጋር ነፍ ነው ያለው። እሱን ሳትመልስ ስለ የትኛውን ሃይማኖት አታወሩም። ብዙ ጠያቂ ትውልድ አለ፣ የሚጠየቅ ጥያቄ አለ። ወደድክም ጠላህም አንገትህን ተረግጠህ ትመልሳታለህ እንጂ እሱን ላለመመለስ የእናንተን ሃይማኖት እያንቋሸሽ ዝም ብለን እንቀጥላለን የሚባል በ21ኛው ክፍለ ዘመን አይኖርም፣ አይሰራም፣ አይደረግም። እኛ በህይወት እስካለን እናንተ ጓዳ ውስጥ ያለው ጉድ ገና ይዘረገፋል።
ይነገርሃል። ወደድክም ጠላህም እየመረረ ጭስ እየጨስ ትሰማዋለህ፣ ታዳምጠዋለህ፣ ይነገርሃል ነው። በዚህ ዘመን ዝም ብሎ የሚያዳምጥ ትውልድ የሚኖር ይመስላል? እነንትና አይመልሱም። እኛ ነብዩ መሐመድ እንደፈለግን ብንሳደብ እነሱ ክርስቶስን ስለሚከተሉት ነብይ ብለው ስለሚያምኑ ሊሳደቡ አይችሉም ብለህ እንደፈለግህ አፍህን የምትከፍትበት ሃይማኖትና ምእመን አይኖርም። እኔ ለጠልጥሃለሁ፣ እኔ ቸነክርልሃለሁ፣ እኔ አጋልጥሃለሁ። እኔ ፈረንጅን እያመለክ የማንንም ነብዩም ሆነ ምእመን አትነካም። የነጮችን ፖለቲካ እያራመድክ የሞተ እኮ ነው። በቃ ከሺህ ምናምን ዓመት በፊት የነበረ ፖለቲካ ነው የምታራምዱት እናንተ ደናቁር። ክርስቶስ እንዳያመልኩ እግዚአብሔር እንዳያመልኩ በክርስቶስ ታሰሩ። ክርስቶስ እንዳያመልኩ በጳውሎስ ታሰሩ። ጳውሎስ እንትን እንዳያደርጉ ድንግሏን መጣት። ድንግሏ እንድትረሳ ምንድነው ጻድቅ የሚባሉ አባቶች መጡ። እነሱ እንትን ለማድረግ ደግሞ አባቶች መጡ። እዛ ጋር አባቶች አሉ። አባቶች ያሉት ይሁን በቃ የአባት አምላክ የሆነ የንስሐ አባት የምናምን አባት ሚስጥሩን የሚያውቁት እነሱ ናቸው፣ የሚተረጉሙት እነሱ ናቸው እየተባለ በዚህ ልክ እንደዚህ ነው የታሰረው። ቺሽ አባት ይከበራል እንጂ አይፈራም። የሃይማኖት አባቶች መከበር አለባቸው። ለምን? ትክክለኛ የሃይማኖት አባቶች ስለሆኑ ሳይሆን አባቶች ስለሆኑ ትልልቅ ሰዎች ስለሆኑ ብቻ ነው መከበር ያለባቸው እንጂ ቦታውን አይገባቸውም። ሌቦችና የዝሙት ትራፊ ሰዎች ናቸው፣ አይገባቸውም። አንድ ንጹህ የለም፣ ሌቦች ናቸው፣ ቆሻሾች ናቸው። ትልልቅ ናቸው፣ በትልቅነታቸው መከበር ብቻ አለባቸው። አለቀ እንጂ እነሱ እንደፈለገው አድርገው እየተረጎሙ እነሱ በተረጎሙት የምንቀበለው መጽሐፍ ቅዱስ የለም። አያውቁትም፣ ራሱ መጽሐፍ ቅዱስን አያውቁትም አያውቁትም። ስለዚህ ትጠየቃለህ፣ ወደድክም ጠላህም ትጠየቃለህ። ለሚጠየቀው ጥያቄ ነው መመለስ ያለብህ። እኔ እየጠየቅኩ ነው። ለምንድን ነው ፈጣሪ የአስራ ምናምን ዓመት ህፃን ልጅ ማህፀን ውስጥ ገብቶ 9 ወር ቆይቶ የተወለደው? ለምንድን ነው ድንግልናን የመረጠው? ለምን? ለፊደል። ሌላ ምንም መልስ የለም። መጀመሪያ እሱ ነው ማስታረቅ ያለብህ። መጀመሪያ ስለ ድንግል ማርያምን ነው ማውራት ያለብህ። መጀመሪያ ስለ እነሱ አውራ። መጀመሪያ ስላዋረድካቸው ትልልቅ ሰዎችን ነው ማውራት ያለብህ። መጀመሪያ ዝሙት ሰሩ ብለህ የምትላቸው ትልልቅ ከፈጣሪ ጋር ሊያስታርቁ የመጡ ነብያቶችን ስለ እነሱ ነው ማውራት ያለብህ። መጀመሪያ ስለ ለውጥ ነው ማውራት ያለብህ። መጀመሪያ ስለነ ሰለሞን ስለነ ዳዊት ነው ማውራት ያለብህ። ለምን? በማይገባቸው ቃል ስለምትገልጻቸው። እናንተ ሌቦች፣ እናንተ ቆሻሾች። እነሱ የነጹ የጸዱ ናቸው። መጽሐፍ ቅዱስ እንደሚነበበው ማንነት የላቸውም። እነሱ የጠፋ ህዝብ ከፈጣሪ ጋር ሊያስታርቁ የተላኩ የተመረጡ ሰዎች ናቸው። እናንተ እንደምትሉት እናንተ የምትሉትን ማንነት የላቸውም። እነሱን እየወነጀልክ እና አብርሃም ማን ነበረ ባለፈው? አብርሃም ሲኦል ውስጥ ነው እኮ አለኝ እኮ አንድ በድፍረት መሰረት የለውማ። አብርሃም ካልጸደቀ፣ አብርሃምን ካልተከበረ፣ አብርሃም አባት ካልሆነ፣ አብርሃም አርአያ ካልሆነ፣ አብርሃም ፈለግ ካልሆነ ማንን ነው የምትከተለው? አብርሃምን እየወነጀልክ አብርሃምን ሲኦል ውስጥ እየወረወርክ እነ ጉርጢ ሙርጢ እነ ምናምን የሚባሉ እከካም ሰዎች ሌዝቢያኖችና ጌይ የሆኑ ሰዎችን ታመልካለህ። አንተ ቆሻሻ ገና ትረገጣለህ። ኦኬ ሊዱ እንዴት ነሽ? እያረኩ ነው የምለጠልጥ ቆሻሻ ህዝብ። ሊዱ አለሽ? ስለዚህ ቅድም እንደጀመርኩት ምንድነው
ክርስቶስ መሰደብ የለበትም። ክርስቶስ መሰደብ የለበትም። ድንግል ማርያምን መሰደብ የለባትም። ክርስቲያንን በሚሉ ቆሻሻ ሰዎች በሚያደርጉት ድንግል ማርያም መሰደብ የለባትም። ክርስቲያንን በሚሉ ወንበዴዎች፣ ሸርሙጦች፣ አመንዝራዎች፣ ገረዶች በሚያደርጉት እነ ድንግል ማርያም መሰደብ የለባቸውም። እንደዛ እንድትል የሚያደርጉ ሰዎች አሉ። እኔ አውቃለሁ። አንተ የሆነ ሃይማኖት ውስጥ ትልቅ ሰው የሚባል ትልቅ መሪ የሚባል ምንም ክብር የላቸውም። በሚያስነውር ጠየፍ በሆነ በጣም በሚቀፍ እኮ ነው። እኔ የረገጣ አባት ነኝ፣ እንደውም የብልግና ሊቅ ነኝ እኔ። እንደዛ ብዬ ግን አልናገርም። በእውነት በጣም በሚያሳፍር ቃላት እኮ ነው ነብዩ መሐመድ የሚሳደቡ። ባለፈው እንዴት እንደደነገጥኩ እዚህ ጋር አንድ መጥቶ ከታች ያስቀመጠውን ኮመንት እንደዚህ እያልክ ክርስቲያን ነኝ ትላለህ፣ እንደዚህ እያልክ የክርስቶስ ተከታይ ነኝ ትላለህ። ጸያፍ እኮ ነው። እነዚህ ሰዎች ክርስቲያን አይደሉም። እነዚህ ሰዎች የሰይጣን መንፈስ የተናወጠባቸው ናቸው። ቆሻሻ ናቸው። ክርስትና ጋር በፍጹም የማይተዋወቁ ሰዎች ናቸው። ወደዳችሁም ጠላችሁም ነብዩ መሐመድ በእናንተ ልሳን የሚነሱ ሰው አይደሉም። ወደዳችሁም ጠላችሁም ነብዩ መሐመድ በእናንተ ክብር ብታከብሯቸው ነበር። የሚገርመኝ ነው። አታውቁማ፣ አታነቡማ። ስነ ምግባር ማለት ጽዳት ማለት ምን ማለት እንደሆነ ቦታ የለውማ። እናንተ ጋር እውቀት ምን ማለት ነው? አስተዳደር ምን ማለት ነው? አስተዳደግ ምን ማለት ነው? ንግግር፣ አያያዝ፣ አመራር ምን ማለት ነው? አታውቁማ፣ አታነቡም። የት ታውቁታላችሁ እናንተ? የት ነው የምታውቀው? ሃይማኖት የሚባል አያስፈልግም የሚባሉ ፈላስፋዎችን እያንቆለጳጰስክ ክርስቶስን በጣም አከብረዋለሁ እናቱም በጣም ንጽሕት ነች የሚሉ ሰው እያንቋሸሽክ ትውላለህ። እናንተ የምታንቆለጳጵሷቸው ፈላስፋ አዋቂ ምናምን የሚባሉ ሰዎች ስለ ክርስቶስ ቢጠየቁ አንድ ደንቆሮ መሐይም ነበረ ይሏቸዋል። እንደዛ ነው የሚሏቸው። ለምንድን ነው ስለዚህ ያልተናገረው? ዝም ብሎ ነው እንደዚህ ህዝብን ያጀዘበው ምናምን ብለው እንደዛ ይሏቸዋል። ክርስቶስ ግን ድንቅ ፍጡር ነበረ፣ በጣም በንጽህና የተወለደ ነው፣ እናቱም በጣም የተከበረች ነው የሚሉ ሰው ግን እያንቋሸሽክ ትውላለህ። እናንተ ቆሻሻ ናችሁ፣ አታነቡም። ብታከብሯቸው ነበር የሚገርሙ። አንባቢ ሰው ነው የሚያከብሯቸው። እውቀት ያለው ሰው ነው የሚያከብራቸው። መጽሐፍን የሚያገለባብጥ ሰው ነው የሚያከብራቸው። ጽዳትን የሚወድ ሰው ነው የሚያከብራቸው። ለእውቀት ቦታ ያለው ሰው አይምሮውን የሚሰራ ሰው ነው የሚያከብራቸው። እንደናንተ ቆሻሻ ከነ ቆሻሻችሁ ብታከብሯቸው እኔ ይገርመኛል። ቂጣችሁ ውስጥ ከነ ተቀረቀረው አራችሁን ብታከብሯቸው እኔ ይገርመኛል። ስለ ጽዳት እያወሩ ጭስ ዋጠው አጨሳለሁ ገና ኮረንት ትጨብጣላችሁ። ቂጡም ማይታጠብ ሰው ነብዩ መሐመድን ሊያከብር አይችልም። ቢያከብራቸው እኔ ይቀየማል። ስለ ጽዳት ነዋ። የጽዳት አርአያ ናቸዋ። የጽዳት ተምሳሌት ናቸዋ። ምን ልትሆን ነው? እንደዚህ ነው። ና እንደዚህ እያደረኩ ነው ማባረርህ። ና አውጣ፣ ሂድ። ብሎክ አድርጓቸው። የሚሳደብ ሰው ብሎክ አድርጉ። ቂጡን የማይጠርግ ሰው ነብዩ መሐመድ ሊያከብር አይችልም። አይችልም። ማንነትህ እኮ ነው፣ አንተን አይደለም፣ ወድህ አይደለም። ሰይጣን የተናወጠው ሰው ስለ ሰው ነብይ፣ ስለ ሰው ሃይማኖት ምንም ደንታ የለውም። ሰይጣንና ዓላማህ ምንድነው? ማሳሳት ነው። ስለዚህ ምንድነው
ባቢሻ ትንሽ እርፍ እያልክ ውሃ እየጠጣ ብራዘር። ካፌ አለ፣ ካፌ ይዤ ነው የማወራው። ኦኬ። በደንብ ደግሞ ቤቱን ታብ ኮፒ ሊንክ አድርጉ። ቤተሰብ የሆናችሁ እጃችሁ ምንድን ነው? አይስ ካፌ ታውቃለህ? ቀዝቃዛ ቡና ታውቃለህ? በበረዶ የሚጠጣ ይመች ይመች አባቢ። አሁን እንደዛ እየጠጣው ነው የማወራው። የምር ግልፀኝነት በጣም ይመቻል፣ ደስ የሚል ነው። ያው እንግዲህ አእምሮ ያለው ሰው ይማራል ብለን እናስባለን። እኛ መሳደብ ጠልተን አይደለም፣ ነገር ግን ደግሞ ያው በእኛ ስለማይፈቀድ ልንሳደብ አልቻልንም። ሙስሊም ከሆንክ ማውራት አይፈቀድም። ቆይ እኔ ሀሳቤን ልጨርስ። እኔ ክርስቲያን እንትን እያደረግኩ ስለ ክርስትና እያወራው ወይ ክርስቲያኖች እንትን እያደረግኩ ሙስሊም ማውራት አይፈቀድም። ስለ ሙስሊሞችን እያወራው አንድ ክርስቲያን እንዲያወራ አልፈቅድለትም። ትክክል አይደለም። ኃላፊነቱን የምወስደው እኔ ነኝ። ስለ የትኛውም እና ስለማንም እንደፈለግኩ አድርጌ የመለጥለጥ መብት ያለኝ እኔ ነኝ። እንደዛ ነው ብዬ ነው የማምነው። ይሄ እናንተ ስለ ራሳችሁ ብዬ ነው እንደዛ ነው። ማንንም ሰው ማለት ነው ክርስቲያንም ሙስሊምም የሆነ ነገር ከኋላውን አስቀምጠው እንትናን ትክክል አይደለም። እኔ ሁለቱም ነው እንትን እያደረኩ ያለው። ስጀምር ክርስቶስን የሚሳደቡ ሰዎች ነው በመለጥለጥ የጀመረው። ድንግል ማርያምን የሚናገሩ መሀይማን ሰዎች በጣም ጠያፍ በሆነ ቃላቶች ስለነ ድንግል ማርያም የሚያወሩ ሙስሊም ነን ባይ ደናቁርት አሉ። አንዳንድ እንትኖች ማለት ነው በጣም ነው የሚያስጠሉት። በነገራችን ላይ እውቀት እንደሌላቸው ነው የተረዳሁት። ከአማርኛቸውም ከንግግራቸውም ምንም የሚያውቁት ነገር የለም። ሃይማኖታቸውን አያውቁትም እንጂ ድንግል ማርያምና ኢየሱስ ክርስቶስ በእነሱ ሃይማኖት ምን አይነት ቦታ እንዳላቸው ቢያውቁ አይናገሩም። እዚህ አለማወቅ ነው። ሁሉም ወደ ልቡና ወደ ሃይማኖቱ መመለስ አለበት። ስለራሱ ማወቅ አለበት መጀመሪያ። ሰው እፎይን እየተከተለ ለሃይማኖት ክብር ሊኖረው አይችልም። ሰውና እፎይ እየተከተለ ስለ ክርስትና እውቀት ሊኖረው አይችልም። ስለ ወንጌል እውቀት ሊኖረው አይችልም። እውቀት የለውም። በየቀኑ ነብዩ መሐመድ እንዴት መስላት እንዳለብህ እየተማርክ የክርስቶስን ፍቅር አንተ ውስጥ ሊኖር አይችልም። እየተማርክ ያለው ነብዩ መሐመድ እንዴት መጥላት እንዳለብህ ነው። ምን ይሰራልሃል? ምን ይሰራልሃል? ወይስ እነሱ ጋር እውነት አለና እውነታውን እንዳይጋባብን ከሆነ ግን በዛ የሚሸፈን እውነት የለም። እንደዛ የምትሉ ከሆነ ይነገራቸዋል። መቼም ወደድክም ጠላህም ሊዱ አለሽ ሊዱ አለሽ። ኦኬ ኪንግ እንዴት ነህ? ሰላም ናችሁ? ሰላም ነው። ወይ አይሰማም? እንዴት ናችሁ? ሚዩት እያደረግህ እንዴት ነው? ምን አልከኝ? ኦኬ ድምፅ አለ። እሺ አዎ አንተ ላይ ፖለቲካ እየሰሩ ነበርና ባለፈው ትናንት ከትናንት ወዲያ ነው እዚህ ጋር መጥተህ ካወራ በኋላ አንድ ከክሰው አለ። አንድ አሳዳጊ የበደለው ቆሻሻ ሰው አለ። ፎይ ነኝ ምናምን የሚል ሰው አለ። አንድ ቆሻሻ ሰው ሲጀመር ሰገጤ ነው። እንደሱ በጣም መሀይም ሰው የለም። የት እንዳደገ እኔ አላውቅም። የመጨረሻ ሰገጤ ሰው ታውቃላችሁ። እኔ ስለሱ አንዳንድ ሰዎች እንትን ሲያደርጉ በጣም ነው እንትን እንለው። ትክክል አይደለም እኮ አሁን ነው እፎይ ምናምን ነገር ንጽጽር ምናምን ባለፈው ማነው ኢብሮ ነው እንደዛ ሲል የሰማው። ልጠይቀው ነበረ ወላ ምንድነው ዓላማ ክርስትናን መሳደብ ነው እንዴ ኢብሮ? ለምንድን ነው በዛ ልክ ምናምን ብዬ ተቀይሜው ነበረ። የምን ንጽጽር ነው?
ከውፈይ ምን ያውቃል ስለ ክርስትና? ለምንድን ነው የውይይት ጥሪ የምታቀርቡት? እንደዚህ አይነት ሰዎች ምን ያውቃል? እንደዚህማ ከሆነ መሸነፍ ነው። ሰው ምንድነው የሚያወራው? አዋቂ ሰው ስለሆነ እነዛ ሰዎች እኮ በቃ ሊገጥሙት አልቻለም ምናምን ይላል መሀይም ሰው። ስለዚህ እነሱ እንደዛ ስለተባለ እንትን ማለት አለብን ነው? ምን ልታወራ ነው? እፎይ ከሚባል ሰው የውይይት ጥሪ ብለህ እንትን የምትለው የሚል ሰው ካለ ምን ልታወራ ነው? ስለ ክርስትና የሚያውቀው ምንም ነገር የለም። መጽሐፍ ቅዱስን አያውቀውም። ንጽጽር የሚባለው ሚስጥሩን አያውቅም። እፎይ የሚባል አንድ ደንቆሮ ሉቂፈው አያውቅም። ስለዚህ በደናቁርት ስፍራ ዝም ብለህ አስረህ እዛ ጋር እንትን ጥለህ ነው ዝም ብለህ ስራህን መስራት ያለብህ ወይ ሌሎች ሰዎች ካሉ ማለት ነው እንጂ እንደነዚህ አይነት ቆሻሻ ሰዎች ምንድን ነው በዚህ ልክ እንትን የሚሆነው ሰው? ወይስ ሰው የሚያወራው እውነት ነው ብላችሁ ስለምታምኑ ነው? አንዳንድ ገረድና ገርዳሜ ሰዎች ባለፈው በድንግል ማርያም ስም ስለማለ በቃ ካንተ ጋር ሊያወራ ይችላል ብላ አንድ ቆሻሻ ሴት፣ አንድ ገረድ ሴት፣ አንድ መረን ሴት፣ አንድ ቆሻሻ ሴት ወሂድ ጋር ገብታ ከውፎይ ጋር ታወራለህ ወይ? አይሳደብም? ከውፎይ ጋር ደረጃውን ከፍ ለማድረግ እኮ ነው። የሱን ሙስሊም ነኝ ምናምን ብላ ነው የምታወራው። አንቺን ብለው ሙስሊም፣ አንቺን ብለው አዋቂ፣ አንቺ ቆሻሻ ገረድ፣ አንቺ መግል ቅርናታሞች ናቸው እንደዚህ አይነት ሰዎች። የሱን ደረጃ ከፍ ለማድረግ ነው። ከማንም ውዳቂ ሰው ጋር ለምን ያወራል? እንደዚህ አይነት ትልልቅ ሰዎች ዝም ብላችሁ ነው እንዴ የምትነዱት? ናፍቆናል ምናምን ነገር በቃ ሙስሊሞች እኮ ንጽጽር የሚያደርጉት ነገር እምቢ አሉ እኮ ሙስሊሞች ምናምን ይላሉ አንዳንድ እውቀት የሌላቸው ሰዎች። አንድ የቀረና ቅርናታም ሰው እዚህ ጋር ያሉ ቆሻሻ ሰዎች፣ እዚህ ጋር ያሉ ውዳቂ ሰዎች፣ እዚህ ጋር ያሉ ቁጫጭ ሰዎች ጋር ለምን አትወሩ? ምን አገባችሁ? እንዴት ማውራት እንዳለባችሁ የሚያውቁት እነሱ ናቸው። ራሳቸውን ጥር የሚያደርጉ ሰዎች ካሉ ግን ተሳስተዋል። አንድ የወደቀ አንድ የቀረና ክርስቲያኖችን እየበደለ ያለው ወንጌልን እንዳያውቁ በሙስሊም ጥላቻ ሰውን እያሳበደ ያለው አንድ ደደብ ሰው እንትን ማድረግ አለብህ እያላችሁ ደረጃውን ከፍ የምታደርጉት ከሆነ ተሳስታችኋል። ስህተት ነው። ስለዚህ ትክክል አይደለም። ጥሪ ምናምን የሚባል ከእንደዚህ አይነት ሰው ጥሪ ማድረግ የለባችሁም። ባለፈው እንትና ኡስታዝ ያደረገው ትልቅ ነገር ነው። አንድ ረጋ ያለ ሰው አለ። ረጋ ያለ ሰው ነው፣ እውቀት ያለው ሰው ነው። በቃ ረጋ ብሎ ሊያወራ የሚችል ሰው ነው። እንትን አሉ እና ኃይሉሽ አሉ እኮ ኃይሉ ዮሐንስ አሉ። ረጋ ያሉ ሰዎች ናቸው። እነሱ ጋር ማውራት ይቻላል። በሐሳብ ነው የሚያምኑት እነሱ። ሌሎችም አሉ እንጂ እዚህ ጋር ላሉ ሰዎች ደረጃቸውን ከማን ጋር አውርተን ነው ደረጃችንን ከፍ የምናደርገው ብለው የሚያስቡ የወደቁ ሰዎች መረሳት ነው ያለባቸው። እነዚህ መጣል መባረር ነው ያለባቸው። ቦታውን አይመጥናቸውም እነዚህ ሰዎች። እነዚህ ጋር ማውራት ትክክል አይደለም። ዝም ብለህ ስራን መስራት ነው። እነዚህ ጋር እውነት ነው ማለት ነው የሚያወሩት። ታዲያ እንደዛ ከሆነ እምቢ ያሉን እኮ በቃ ንጽጽር ብንላቸው እኮ እምቢ ያሉ። ምን ያውቃሉ? ንጽጽር ለነሱ ሚስጥር ነው፣ አያውቁትም። ስለዚህ ወደ ጉዳያችን ስንመለስ ምንድነው ጥያቄያችን? የጠየቅነው ያነሳነው ጥያቄ አለ። ደረመናም ዓለም ከፍ ዝቅ ብትል ሙስሊም አልሆንም ማለት አግኝታ ነው። አህያና ዶሮ እያስከተልክ ትኖራታለህ። ልትሰለጥን አትችልም። ካልሰለጠንክ ደግሞ ምንድነው ወይ ሰልጥነህ ቂጥህን መታጠብ አለብህ። ካልሆነ ደግሞ መስለም ነው ያለብህ።
እምቢ የምትል ከሆነ ግን ዶሮና አህያን እያስከተልክ ነው የምትኖረው ማለት ነው። የአር ፍርፋሪ ተሸክመ እየዞርክ በ21ኛው ክፍለ ዘመን ቂጣጣቢ ብሎ የሚሳደቡ እኮ ናቸው እነዚህ ሰዎች። እኔ በጣም እኮ ነው የሚገርም። ቂጣጣቢ ምናምን ብሎ ሊያሸማቀቁ እኮ ነው ይሳደባሉ። አህያና ዶሮን እያስከተልክ ትኖራታለህ። እናንተ መግል ቅርናታሙ። ጥያቄያችን ምንድነው? አንድ ጥያቄ ነው፣ እንቀጥልበታለን። በየቀኑ አዲስ ጥያቄ ይመጣል። ለምንድነው እግዚአብሔር ድንግልናን የመረጠው? ለምንድነው እግዚአብሔር ድንግል ሴትን መርጦ ማህፀኗ ውስጥ 9 ወር መቆየት ያስፈለገው? ለምንድነው ወንድ ልጅ ጋር የተገናኘች ሴት ልጅ የተጠየፈው? ለምንድነው በዚህ ልክ ወንድነትን ያስጠላው? ለምንስ መጨረሻ ላይ በወንድ ልጅ ጾታ ተወለደ? ጥያቄያችን ነው። ለምን በ15 ዓመቷ ከፈለጋችሁ 11 12 አድርጉት፣ እኔም ማውቀው 15 ነው። ለምንድነው ፈጣሪ እንድትሸከም ያደረጋት? በህፃንነቷ ስለ 9 ዓመት ስታወሩ እናንተ 15 ዓመት ትልቅ ሴት ናት እንዴ? ወለደች እኮ ነው እየተባለ ያለው። በምን በድንግልና ወለደች ነው እኮ እየተባልክ ያለው። ማን ወለደች? ፈጣሪ ወለደች እኮ ነው እያልክ ያለው አንተ። ድንግልናዋ ለምን መረጠው? ለምንስ አሰቃያት? ራሱ ገብቶ ማለት ነው። ለምንድን ነው? አዳምን አሳስታ ቅጣቷ ምንድን ነው? በምትወልድበት ጊዜ ስቃይዋ እንዲበዛ። ከዛ ደግሞ ከሴቶች መሃል አንዷን መረጠና ራሱ በመግባት ማህፀኗ ውስጥ አሰቃያት እያልከኝ ነው? እንደዛ ነው? ስቃይሽ ይበረታል ብሎ የረገማትን ሴት ማህፀኗ ውስጥ ገብቶ በህፃንነቷ እንድትሰቃይ ያደረጋት እያልከኝ ነው? ራሱ እርግማኑ የራሱ እርግማን ማለት ነው። ረገማትና እንዴት እንደምትሰቃይ ለማየት ደግሞ ራሱ ገብቶ አሰቃያት እያልከኝ ነው? ለምን? ፍትህ ለድንግል ማርያም። ፍትህ ለድንግል ማርያም። ፍትህ በ15 ዓመቷ የማትሸከመውን ነገር እንድትሸከም ስለተደረገችው ድንግል ማርያም። ለምንድን ነው በ15 ዓመቷ የተሰቃየችው ድንግል ማርያም? ለምንስ ነው ራሱ የፈጠረው? ሁሉ ራሱ ነው የፈጠረው። ወንድ የተገናኛትን ሴት የተጠየፈው ለምንድን ነው? ራሱ ከሆነ የገባው ለምንድን ነው የተጠየፈው? ለምንድን ነው ድንግልና የመረጠው ነው በቃ ጥያቄ። ድንግልና ይመቸዋል ልትለኝ ነው? ድንግል ደስ ይለዋል ልትለኝ ነው? ጥያቄ ነው። መልሰው። አመሰግናለሁ። ኦኬ ተመልካቾቻችን የምታዳምጡት በይሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችንን ነው። የዛሬ ፕሮግራማችን እንግዲህ ስለ ሴቶች እናወራ ነበረ። አንዳንድ ሰዎች እንደሚሰማውና እንደሰማነው እንዳየነው እንዳሳለፍነው እንደምናሳልፈው እና እያስተናገድ ነው ያለውን ነገር ለምንድን ነው አይሻ በ9 ዓመት ያገባችው የሚለው አጀንዳ ነበረ። ያ አጀንዳ ደግሞ ምንም ትርጉም የለውም። ምክንያቱም መሰረቱ ጥላቻና ድድብና ስለነበረ ራሷ ቆሰልኩ ተጎዳው አላለችም፣ አመመኝ አላለችም። ደስ የሚል ፍቅር ታሳልፍ ነበረ ብላ ነው እንትን ያለችው። አስተማሪ የነበረች ሴት በትዳሯ በጣም ደስተኛ የነበረች ሴት ስለነበረች ሴት ነው ተወርቶ ማያቅ በ15 ዓመቷ በድንግልና ፈጣሪዋ እንድትወልድ ስለተደረገችው ስለተሰቃየችው ስለ ስቃይዋ ስለበረታባት ድንግል ማርያም ስለሷ ነው አሁን አሸጋግረናል። እሱን እየጠየቅን ነው። የርብቃ ነገር ይቆይልንና ስለ ድንግል ማርያም ስለ ራሷ እግዚአብሔር ለምንድን ነው ድንግልና ያመረጠው? ለምንስ ጾታውን ወንድ ልጅ ሆነ እያልን ነው? ለምንስ ነው ድንግልናውን የመረጠው? ለምንስ በ15 ዓመቷ
ለአቅመ ሔዋን ሳትደርስ ለምን አሰቃያት የሚለውን ጥያቄ እየጠየቅን ነው። የሚመልስ ሰው ካለ መግባት ይችላል። አመሰግናለሁ። ኦኬ ነፍስ ሰው ነው የጠየቀው። ምን ልትሉ ነው? እሺ አንድ ኦኬ ማረፍ አለው። እዩ ሰላም ሄሎ ናገባ እንግሊዝ ሀገር ከ16 ዓመት ናገባ ሰላም እያልኩ ነው እኮ አላካችሁም። ለምንድን ነው የምትልኩት? የማታወሩ እኮ አይደብራችሁም? ፈታ አቤት ሰላም ብያለሁ። አይ አጋጣሚ ነው የገባሁት። በርታ ኮሚኒቲ አታደርግም ታዲያ? ቢያንስ እንኳን አትችልም እንደ ሚት ማድረግ? ሄሎ በጣም ነው የሚገርመው። ሀያት እኔ በጣም ነው የሚገርመኝ። የአበሻ የሚባሉት ምን እንዳለፈበት አላውቅም። በእውነት የምንበላው ነገር ነው፣ አስተዳደጋችን ነው፣ ስደት ነው። በዚህ ልክ አይምሮአችንን የሚያቀርብ ነው። በቃ በጣም ነው ሀሳብ የሚሆን ምንድን ነው? ከምንበላው ነው? ከጠጣነው ውሃ ነው? ምንድን ነው? ወይ አንግባ፣ ከገባ እናውራ። የሚውጠን አዞ የለም እዚህ ካወራን። ኦኬ ናግባ እና ነው ምናምን። ኑሮ አዲስ እንዴት ነህ? ባብሻ አለሁል። እንዴት ነህ? ሰላም ነው ሁሉ ማማን እንዴት ነህ አንተ? እኔ ሰላም ነኝ፣ የተመሰገነ ነው። እሱ ነው የምንፈልገው። እውነቱ ይውጣ፣ ሰው ከድንቁርና ይውጣ፣ የሰው ልጅ ይረዳ ነው አላማ። ይገባኛል። ማንም ከፍሎ ማንም ተናገር ብሎ አይደለም። ሰውነህ በዚህ ምድር ላይ መተሃል፣ ፈጣሪ አእምሮ ሰጥቶሃልና የሰው ልጅ ህዝብ፣ ማህበረሰቡ በብዙ ነገር ይጠቅማል። አንተ ደግሞ በምታውቀው ነገር ህዝቦች ላገልግል ነው እያልክ ያለኸው። ነገ ብቻህን ነው ወደ ቀብር የምትመጣው። ትላንትን ብቻህን መተሃልና አትሊስት ባለኝ እውቀት ሰዎቹ ላካፍል ነው እያልክ ያለኸው ነገርና አሮን ነው። ለምን ሰው ልጅ በክፋት እንደሚረዳው አላውቅም። አንተ በእነሱ ጉድጓድ አትገባም፣ እነሱ በአንተ ጉድጓድ አይገቡም። ያላችሁ በትክክል አይደለም። ውጡ፣ ንቁ ነው፣ አንብቡ ነው። የገባችሁት ነገር ካለ ወይም የተረዳችሁት ነገር ካለ ኑና አስረዱኝ። እኔ ያልተረዳሁት ነገር ካለ እናንተ የተረዳችሁት ካለ አስረዱኝ። ከዛ በኋላ በእውቀት እናውራ ነው እያልካቸው ያለው። ለምን ስድብ አድርገው እንደሚወስዱት አይገባኝም። ገብቶሃል? በምታውቀው ትንሽ የሚሆን ብዙም በምታውቀው ነገር የሰው ልጅ አንዳንዴ የሆነ አባባል አለ፣ ልብህን አዳምጠው ይባላል። ወላሂ ልባችሁ መቼም አይዋሻችሁ። የምናወራው ነገር እውነት ይሁን ውሸት ይሁን ከልባችን ብዙ ጊዜ ሰው ሲመክራችሁ ልብህን አዳምጠው ነው። የሆነ ማንኛውም ነገር ብትጠይቁ ሄደህ እስቲ ልብህን አዳምጡ። ምክንያቱም ልብህን ሁሌ እውነት ይነግርሃል። የሰው ልጅ የሚጋጨው ልቡና አእምሮ ሳይገናኝ ሲቀር ነው። ልቡ የሚያስበው ሌላ፣ አእምሮ ምላሱ የሚናገረው ሌላ ከሆነ ከባድ ነው። ስለዚህ እያልካቸው ያለው ከልባችሁ ተገናኙ ነው፣ አንብቡ ነው፣ ጠይቁ ነው። በሰማችሁት እንትን አትበሉ ነውና ጥሩ ምክር ነው። ለእኔ ምክር ነው፣ ስድብ አይደለም። አንዳንድ ሰዎች ምናልባት የቃላቶቹ ስድብ አድርገው ሊወስዱት ይችላል። ንቁ ነው።
ንቁ፣ ያላችሁበት ትክክለኛ መንገድ አይደለም ነው። ውጡ ነው። ከዛ መንገድ ውጡ፣ ጠይቁ፣ አንብቡ፣ የገባችሁ ታስረዱን፣ ካልሆነ ደግሞ አቋምን ቀይር ነው። ሌላ ነገር የለውም። አንተም እኮ እንደማንም እኮ ዝም ማለት እችል ነበር። ወላሂ እያረካ ያለው ነገር በጣም ብዙ ሰዎች በቀላሉ ሊያዩት ይችላሉ። ትልቅ ነገር ነው። የህይወት ጉዳይ ነው። 40 ዓመት ወይም 50 ዓመት ነው በዚህ ምድር ላይ የምንኖረው። የምንሄደው ዘላለማዊ የሆነ መንገድ ነው። አላህ የቂያማ ቀን ለሰዎች ይጠይቃቸዋል። እኔ እኮ በዱንያ ላይ ያላችሁ ብር ሰጥቻችሁ ነበር ብሎ ይጠይቃቸዋል። የኔም ብር ደግሞ ጊዜ ተብሎ ይጠራል። ያ በሰጠኋችሁ ጊዜ ገነት ነው ወይስ ጀሃነም ነው ወይም ደግሞ ሲኦል ነው ገዝታችሁት የመጣችሁ ብሎ አላህ ይጠይቃቸዋል። ያለንበት ጊዜ ዘላለማዊ የሆነ ህይወት ምንገዛበት ነው። ፈጣሪ በደነገገልን መንገድ እንድንኖር ነው፣ ሌላ ነገር አይደለም። ማንም የቤት ኪራይ ካልከፈልክልኝም ወይም የሆነ ነገር አላረክልኝም ብሎ አይደለም እዚህ ጋር ዋቢ እየተናገረ ያለው። ምናልባት አንዳንድ ክርስቲያኖች ልትኖሩ ትችላላችሁ፣ እስልምና ስላልተናገረ ልትሉ ትችላል። ይናገር። ስለ እስልምናም ሙስሊሞቹ ብዙ ነገር አለ፣ በጣም ብዙ ሙስሊሞች አሉ፣ ከራሴም ጭምር ስህተት ውስጥ ምንገባና አንዳንዴ የሆነ መሀይብነት የሆነ ሌባ ልጅ ካለ ቤተሰቦችን ያዋርዳል፣ ቤተሰቦችን ያሰድባል። ይሄ የማን ልጅ ነው ይባላል፣ ይሄ ማን የወለደው ነው ይባላል። በሃይማኖትም እውቀት ከሌለ ወይም ከሌለ እዚህ ጋር ማንም የሆነ አሊም ነኝ ብሎ ተቀመጠ አይኖርም። ግን ስህተቶች ይፈጠራሉ፣ ስህተቶች ይኖራሉ። የሰው ልጅ ይማራል። ህይወት በራሱ ጊዜ ትምህርት ቤት ነው። ትላንትና ያላወቅነው ዛሬ እናውቃለን፣ ዛሬ ያላወቅነው ነገ እናውቃለን። ከትላንትና ስህተት ዛሬ መውጣት አለብን። ትላንት የነበርንበት ነገር ዛሬ ማብረን ምንደግም ከሆነ ትርጉም የለንም። የእኛ መኖር ካለመኖር ምን የሚተናነስ ነገር የለውም። የሆነ ጊዜ አንዴ ድራማ የነበርና ኢትዮጵያ ውስጥ አንዷ ምን አላት፣ አሁን አንቺ ስትሞች ምን ተብሎ ይለቀስልሻል አላት። በቃ ተኖረና ተሞተ ተብሎ ይለቀስልኛል አለች። ከዚህ እንውጣ። የሰው ልጅ የሆነ አሻራ ያስቀምጥ። ወላይ ትልቅ አሻራ እያስቀምጥክ ነው ያለው። በዚህ በጣም ደግሞ ብዙ ነገር የምትሰራ ሰው ነህ። ሰው ንቃ። ሙስሊሙን፣ ክርስቲያኖ፣ ኤቲስቶን ንቃ። ለምትናገረው ነገር አቋም ይኖረ። የምታወራው ነገር በመረጃ አውራ ነው እያልክ ያለውና ባቢኔ ካጠገብህ ነኝ። እውነት ነው። እውነት ይውጣ። ሰው ከጨለማ ይውጣ፣ ቀጥተኛው መንገድ ይከተል። ይሄ ነው አላማ፣ ሌላ ምንም ነገር አይደለም። ለማን አንዱ ለማስደሰትና አንዱ ለማስከፋት አይደለም። ወላሂ አሁን አንተ ለነሱ ብትወዳቸውና ብታከብራቸው ነው ብዬ ነው ማስበው እንጂ ዝም ብለህ እንደማንም ቪዲዮ እየሰራህ 1 ደቂቃ 2 ደቂቃ እንትን እያረክ ብዙ ፎሎወሮች አሉ ላይክ እና ቪው የምትፈልግ ከሆነ እንደዛ ፖስት ማድረግ ትችል ነበር። አይደለም ቁጭትህን ንዴትህን ያሉበትን ነገር ስለሚያስጠላና ስለሚደብር ነው፣ ሌላ ነገር አይደለም። እናትና አባት እኩል አይደለም የሚያሳድገው። አባት ይማታል፣ ይደባደባል፣ ይቆጣል፣ ብዙ ነገር። ለምን? እንደ ወንድ ሆነህ ጠንከር ብለህ እንድታድግ ነው። የነገ ፊውቸርህን ኖሮ ነገ አድገህ ትዳርህን ይዘህ ትዳርህን በትክክል መምራት እንድችል አባት ይመታሃል፣ ይገርፋል። ስለጠላህና ስለወደደህ አይደለም፣ ግን ጠንከር እንድትል ነው። ስለ አንተ ምን ስለሚያስደስት ነው። የአንተ ማደግና የአንተ መለወጥ ስለሚያስደስተው አባት ብዙ ነገር ያደርግሃል። እና እያረካ ያለው ከመውደድና ለነሱ ከማሰብ ነው እንጂ ለሌላ ነገር አይደለም። ግን ጅል የኔ ቢጤ ግን መሀይብ በሌላ መንገድ ይረዳዋል። አላህ ልባችን ይክፈትልን። ያነሳቸው ነገሮች ትልቅ ናቸው። ወላሂ እኔ በተለይ በአሁን ጊዜ ማለት ነው በቤት በተቀመጥኩበት ሳወራ ነበርና ቀድም ራሱ ያመኛል። በጣም ነው የሚያመኝ፣ ቁስል ነው ውስጤ። ብችል አቅም ቢኖረኝ ጦርነት እስከ ማውጅ ድረስ አስባለሁ ብችል። ምክንያቱም የተከበረ ነቢይ በድንግል ማርያም የተወለደው ነቢይ ትልቁ ነቢይ በተአምራት የተወለደ ተመልሶ ወደዚህ ምድር ላይ የሚመጣው ትልቁ ነቢይ በእንደዚህ አይነት መንገድ በዘቀጠ መንገድን የሰው ልጅን መተግበር ማለት በጣም ያመኛል። ወላሂ እኔ ከነቢያቶች አላህ ብሎ ከነቢያቶች ከአንዳቸውም አናበላለጥም። ሰሚና ዋጣን አሰማን ተገበረን በሉ ነው። ነቢያቶች ናቸው እንጂ ሌላ ነቢዩ ሰለላሁ ዐለይሂ ወሰለም ሲነገሩ እኛ ጸጉራችን የሚቆምና ነቢዩላህ ኢሳ ደግሞ ሲነገሩ ምንስቅ ሰዎች አይደለም። ግን የእነሱን አመለካከት ሮንግ እንደሆነ እያወራን ነው እንጂ ያመናል። እያንዳንዱ ሙስሊም ሁሉም ላኢላሃ ኢለላህ ያለ ኢሳን በመጥፎ ነገር ሰው ሲያነሳው ያመዋል። ህመም ነው። ብንችል ኖሮ በጣም ብዙ ፋይት እናደርግ ነበር። ፈጣሪን አምላክ ሆኖ ብሎ የሚያምን አካል እነዛ የተወደዱ የተከበሩ ነቢያቶችን በእንደዚህ መንገድ በዘቀጠ መንገድ የሚናገር ሰው ብንችል ራሱ ጦርነት እናውጅ ነበር። ሲሪየስሊ ጦርነት ትወዳላችሁ ይበሉን። ግን ያንን የሚያደርገን የፈጣሪ ነቢያቶች በእንደዚህ መንገድ በዘቀጠ መንገድ ሰው ስለሚያወራቸው ብቻ ነው። የሚገባቸውን ክብር መስጠት አለብን። እኛ አይደለም ፈጣሪ ራሱ ስንትና ስንት ያላቃቸው ያከበራቸው። እኛ ግን እንደፈለግን እዚህ ጋር ቁጭ ብለን እድሜ ለቴክኖሎጂ ፎቶሻፕ እያረግን አንዱን አንድ ነገር እናደርገዋለን፣ አንዱን አንድ ነገር እያረግን ቪዲዮ ላይ እየተሳለቅን የምኖር መሀይብ። ወላሂ ከመሀይብነት አይገልጸንም። ደግሞ የሰው ልጅን የሚስቀው በራሱ ነው የሚስቀው።
ነገ የቂያማ ቀን ይላል አላህ ሁሉም ስራዎችን በተገለጡ ትንሽም ይሁን ትልቅም ሁሉም እናመጣቸዋለን። ያኔም ይላሉ እነዚህ ከሃዲዎች ወይኔ ምናለ አፈር ሆኜ በቀር የሚሉበት ቀን ይመጣል። ወይኔ ያኔ ምናለ እውነቱን በተከተልኩ ኖሮ፣ ያኔ ምናለ ነብያቶችን የሚሉት ነገር በሰማሁበት ኖሮ ይላል። ሌሎቻችንም እንድናወራ እሺ አቆማለሁኝ። እዚህ ጋር ትቀጥላለህ። ብቻ በአጠቃላይ ባቢ እየተናገረ ያለው ይሄ ምንድነው? መድረኩን እየመራ ነው አንተ። ሐሳቤን አምጥ። በቃ አቋረጠኝ። ይቀጥል ሐሳቤን። ቀጥል። አይቀጥልም። ምን አገባው ጀመር እና ሰው እያወራ በመሀል አይገባው። ይህ ነው ለነብያቶቹ ያለን ክብር እንስጥ፣ ለፈጣሪ ያለው ክብር እንስጥ። ሰዎች ነን፣ ደካማ ናቸው። አላህ ይላል በምድር ላይ ስትሄዱ ይላል በምድር ላይ ስትሄዱ አትንጠሩ ይላል አላህ። ለምን? መሬትን አትሰነጠቁትምና ይላል። በመሬት ላይ ስትሄዱ አትኮፈወሱ። ለምን? ተራራ መሆን አትችሉምና። እናንተ ደካማ ፍጡር ናቸው። ደካማ አንገታችሁ ደፍታችሁ ሂዱ ነው። በጣም ደካማ ነን። አላህ ቢፈልግ ይችን ዓለም ማጥፋት ይችላል። ያንን የፈጠረውን ዓለም ይህንን ትልቅ ነገር ሰው ሆነ እንደኔና እንዳንተ በላ ጠጣ ተኛ ተሰቀለ፣ በስጋ ሞተ፣ በአካል አልሞተም፣ በነፍስ አልሞተም። ሰዎች ንቁ። እናንተም እኮ ስትሞቱ በነፍስ አትሞቱም፣ በስጋ ነው የምትሞቱት። ምንኛ አባባል ነው! በአባባል ደረጃ ራሱ ሲወራ በስጋ ነው የሞተው። አበበ የሚባል ልጅ ቢሞት አበበ በስጋ ሞተ ይባላል ወይስ አበበ ሞተ ተብሎ ነው የሚወራው? እንዴት ነው? ሎጂካሊ ራሱ ሴንስ የማይሰጥ ነገር። ስለዚህ አላህን ፍሩና የፈጠራችሁን አምላክ አምልኩ። ለነቢያቶቹ የሚገባቸውን ክብር ስጡ፣ ጠይቁ፣ አንብቡ። ልባችሁ ንጹህ አድርጉ። ነገ ከእናንተ ጋር ቀብር የሚገባ ማንም የለም። የተከበረችው ነቢይ አላህ ይላታል በቁርአን አንቺ መርየም ሆይ በእርግጥም መርጦሻል ከዓለማት ሴቶች ሁሉ የዓለማቱ ሴቶች ሁሉ ቁንጮ አድርጎሻል ነው የሚለው። ወላሂ ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን እነሱ ክርስቲያኖች ክሌም እንደሚያደርጉት ርዕሳቸው ቢጽፉት ኖሮ የ600 ዓመት በፊት የነበረችውን አይሁዳዊ ሴት ያሁላ ነገር ምራፍም ሰጥተው ያሁላ አሞካሸዋትም ነበር አላቸው እኮ እንዴ። እስከ 11 ሚስት እኮ ነበራቸው። የሚወዳት ኸዲጃ እኮ ስንትና ስንት ዓመት የኖረች ከእሷ 6 ልጅ የወለዱ እኮ ኸዲጃ ነበረች። ስለ እሷን ብዙ ነገር መጥቀስ ይችሉ ነበር። ስለ እሷ ብዙ ምዕራፍ መጻፍ ይችሉ ነበር። ወዳጆቻቸው እኮ አሉ እኮ ከእነሱ ጋር የተባረሩ የተሰደዱት የተገደሉት እነ ሐምዛ እና አቡበከር እና ዑመር። ስለሳቸው አንድ ነገር ይናገሩ ነበር። ይሁዳዎች ለዛውም የሚጠሏቸውና የሚያሳድዷቸው የነበሩ ይሁዳዎች ሄደው ከ600 ዓመት በፊት የነበሩ የይሁዳ ወይም ደግሞ የበኒ እስራኤል ነቢያቶችን ከሚያወሩ ስለ አንዳቸው ስለ ወገኖቻቸው እንዴት ነው ደስ የማይለው? እኔ ለምሳሌ እዚህ ጋር መጥቼ ስናገር ባቢ ሁል ጊዜ የሆነ መጽሐፍ ቢጽፍ እኔ እንደ ማስታወሻነት አድርጎ ቢያስገባኝ ደስ ይለኛል። እነዛ እኮ ሰሃቦች እኮ ደስ ይላቸው ነበር እኮ። አቡበከር የሆነ ምዕራፍ ቢሰጣቸው ወይም ደግሞ ዑመር ወይም ደግሞ ባለቤታቸው ይህንን ምዕራፍ ባንቺ ሰይሜልሻለሁ ወይም ቢሉ አስቡት። ቁርአን ከአላህ መምጣቱ ነው። አላህን ያተልቃት የመረጣት በቁርአን ውስጥ ስሟን የተወሳ እሷ ብቻ እና እንዳንተ እነዚህ እንደዚህ አወርዳችሁ የወለደችውን ድንቅ የሆነ ኢየሱስ ወይም ደግሞ ነቢዩላህ ኢሳ አለይሂ ሰላም የእናቱን ጡት ያስጠባ ነበር። ለንግግርም አይመችም። ሰዎች ንቁ፣ ወላሂ ንቁ፣ ንቁ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስተላለፉት አሉ። ምን አሉ? እኔ እኮ የአባቴ የኢብራሂም የድዋ ውጤትና የወንድሜ የኢሳ ወይም የኢየሱስን ብስራት ነኝ ነው ያሉት። በእኔና ኢሳ መካከል በመካከላችን ምንም ነገር የለም። ምክንያቱም በሁለታቸው መካከል ነብይ የለም። ወንድሜ ነው ኢሳ። በዚህ ምድርም በአሄራም ለእኔ ቅርብ የሆነ ወዳጄ ነው ያሉት። እንወዳቸዋለን። ስማቸው ስንጠራ ራሱ የአላህ ሰላም በሳቸው ይሁን እንኩ እያለን እያቆላመጥ ነው። ማርያም ስንል ከእናንተ ስለሆነ ነው እንጂ ማርያም አለይሂ ሰላም አላህ የመረጣት ያቺ፣ ለዛውም ደግሞ የተገኘችው በስለት የተገኘችው። ቅድም ያነሳው አንድ ጥያቄ ነበረ። ለምንድነው ፈጣሪ እሷን የመረጠ ያልካል? ወላሂ ይህን ትምህርት ቁርአን ውስጥ አለ። የመርየም እናት ሃና የኢምራን ሚስት ናትና ወደ ጌታዋ በተጣራች ጊዜ የሆነውን አስታውስ። በእርግጥም ጌታዬ ሆይ እኔ ከአንተ ዘንድ ልጅ ስጠኝ አለችው። አላህም ደግሞ ልጅ ሰጣት። ተስላ ነበር። ያ ሱረቱል መርየም ላይ አለ። ያ የሰጠኸኝ ልጅ ለቤተ መቅደስ አገልጋይ ያደርገዋለሁና ልጅ ስጠኝ። ከዛ በኋላ ሴት ወለደች። ጌታ የወለድኳት ሴት ናት አለ። አላህም የወለድሽውን ያውቃል አላት። የወለድሽው ልጅ ግን ከሷ ላይ ግን አላህ መጀመሪያ እሷን አስገኘላት። ከዛ በኋላ ኢሳ። በእንደዛ አይነት መንገድ በክብር የመጡ ሰዎች ናቸው እና ፕሊስ ቦታ ስጡ፣ አክብሩ። ይሄ ነው ምለው። ባብዬ አላህ ይጠብቅህ። እስካሁን ባወራው ይሄ ነው ምለው። አመሰግናለሁ ሙራዲስ። ግን ችግሩ ምንድን ነው? እኔ አንዳንድ ሀሳብ እና ጥያቄዎችን በትህትና ባወራም ችግሩ ምንድን ነው? ልሳደብም እችላለሁ። ምክንያቱም ምንድን ነው ሰው የራሱን እና የሚከተለውን ሃይማኖቱ በስድብ ነው ማረጋገጠው ብሎ ካለበትን የድንቁርና ስፍራ እንዲወጣ በሚገባውን ቋንቋ ማናገር ደግሞ አንዳንዴ ተገቢ ነው። ልሳደብም እችላለሁ። እኔ ጥያቄ ነው እየጠየቅኩ ያለሁት እስካሁን። ሰው ክርስትና የሚስፋፋው ክርስትናን በማስተማር ነው።
ክርስትና የሚስፋፋው ትውልድ ወንጌልን እንዲያውቅ በማድረግ ነው እንጂ ነብዩ መሐመድን በመጥላት በመስራት ጥላቻ ላይ በመስራት እስልምናን በመሳደብ እንደዚህ ከሆነ እኔ ደግሞ ከውስጣቸው ወጥቼ እንዴት አድርጌ አሸማቅቄ ገደል እንደምከታቸው በቃ አሳያቸዋለሁ። ልሳደብም እችላለሁ። እኔ እነሱ በሚሄዱበት ልክ ከሄድኩ ግን ከባድ ችግር ነው። በጣም ከባድ ችግር ነው። ብዙ ጉድ ነው ያለው። አላስፈላጊ ያልሆነ በጣም የሚደብር በጣም ጸያፍ የሆነ በጣም የሚያስጠላ ለክርስቶስ ክብር በማይመጥን ለድንግል ማርያም በማይመጥን ሰው ልጅ ማድረግ የሌለበትን ነገር ወንድ ልጅ ፐሬድ ያያል የሚል እኮ እንትን እኮ አለ። ለምን ምንድነው የሚያደርግልን ይሄ የምንከተለው? ሴቶች ተሳስመው ልጅ ወለዱ ይላል። ክርስቶስን ከንፈሩን ስሙ ፌንትን አስነቀለው ይላል። ምን ማለት ነው? ትክክል አይደለም። እንደዚህ አይነት ነገርን እየተከተለ ሰው ዝም ብለህ ስታየው ወይም ስለሌላ ሃይማኖት እያወራ ዝም ብለህ የምታየው ከሆነ ትክክል አይደለም። ትውልድ እየጀዘበ እየደነቆረ ነው። በጣም ነው የሚያስጠላው። ድንግል ማርያምን ጡቷን በእነዚህ ክርስቶስ ሰምራ ይታለብ ነበር። ምን ማለት ነው? ይሄ እንዳይነበብ ስለዚህ እንዳይነገር ቤተክርስቲያን ውስጥ ገዳማት ውስጥ ስላለው አጥንትና ሬሳ እንዳይቆጠር ሰው ከማምለክ ሰው እንዳይላቀቅ የፈረንጆችን ፖለቲካ እንዳይነቃበት እነንትና በመጥላት ትውልድን አጀዝበህ አደድበህ የሚባል ነገር እኔ ወደ ስድብም ልገባ እችላለሁ። እነሱ በሚሄዱበት ልክ ልሄድ እችላለሁ።